ሉሊት እንግዲህ ሮዛን አዋርዳታለች። ባንቴኑና ሔዋን መጠጥ ላይ መድኃኒት ጨምራ አስክራ አብራ እንዳስተኛቻቸው ጭምር ደርሳበታለች። ዳዊት እውነቱን አውቋል። ሮዛ ነገሩን ልታስተባብል ብትሞክርም ማንም ሊያምናት አልቻለም። ሉሊት እንግዲህ ከዛ ከዳግም ጋር ስትሄድ ዳዊት አይቶ ሲጠይቃት ዳዊትን ዋሽተዋለች። ዳዊትን መዋሸቷ ተገቢ ነው ትላላችሁ? እኔ ግን ተገቢ ነው ብዬ አላምንም። ሰላም ጤና ይስጥልኝ። ውድ ላይ የተከበራችሁ ውድ ቤተሰቦች የምወዳችሁ የሀገሬ ልጆች በውጭም በሀገርም ያላችሁ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሰላማችሁ ብዙ ትረፍ ይበልልኝ። ሙስሊም እህት ወንድሞችም ሰላም ብያለሁ። ዛሬም እንደተለመደው አጓጊና ልብ አንጠልጣይ አስተማሪ የሆነው ድራማ ትንሿ ሙሽራ ተከታታይ ድራማን እዤላችሁ መጥቻለሁ። ለቤቴ አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ክብር ይስጥልኝ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቅድም መግቢያ ላይ እንደነገርኳችሁ ያው ባንቴኑና ሔዋን አብረው ከተኙ ጀምሮ ዳዊት ለሁለቱም ጥሩ ስሜት አልነበረውም። ያንን ነገር እንግዲህ ሉሊት አጣርታ ሮዛን አዋርዳታለች። ምክንያቱም መድኃኒቱን ገዝቶ የሰጠው ልጅ አግኝታ አነጋግራ እቤት ድረስ አብታ ነገሩን ይፋ አድርጋ እሷ እንዳደረገችው ተነግራለች። ከዛ እሱ እኔ ነኝ መድኃኒቱን ገዝቶ የሰጠሁት ሲል ሮዛ ልታስቆመው ብትሞክርም አንቺ ዝም በይ፣ ይሄን አሳፋሪ ድርጊት ያደረግሽው አንቺ ነሽ ማለት ነው፣ አብረው እንዲተኙ ያደረግሽው። ቆይ አንቺ ምን አይነት ጨካኝና አረመኔ ነሽ ስላት ነገሩ ልታስተባብል ብትሞክርም ዳዊት ሊቀበላት አልቻለም ማለት ነው። ከዛ እንግዲህ ሉሊት ገብታ ሳሎን ትቀመጣለች። ሮዛ ከኔ ስትገባ እንግዲህ ሉሊትን ተቀምጣ ስታገኘት እንዴት ነው እባክሽ ያስቀመጠሽ እንዴ? እንደዚህ ነው፣ ከዚህ በኋላ ምንም ቢመጣ አልፈራም ስትላት፣ ስለዚህ ከኔ ጋር ጦርነቱን መክፈት ጀምረሻል ማለት ነው። አዎ አንቺ ያው ነው፣ ጥሩም ሆንሽ አልሆንሽም የተለወጠ ነገር የለም። ስለዚህ ከዚህ በኋላ ልፈራ አልችልም፣ የፈለግሽውን ማድረግ ትችላለሽ ስትላ እንግዲህ በኮንፊደንስ ሉሊት ሮዛን ስታናግራት እንዴት ነው የሚያደርግሽ እባክሽ ስትላት፣ እንዴትም አያደርገኝም ብላ ተነስታ ጥላት ትገባለች። የማንም ዱርዬ የማንም ሰው መጫወቻ አልሆን ብላ ሮዛ እንግዲህ በጣም ትናደዳለች። በነገራችን ላይ ሮዛ ሰው ፊት የተናደደች አትመስልም። ከሰው ጋር ስትሆን ምንም እንደተሸነፈች ራሱ አታስመስልም። እዚህ ጋር በጣም ጎበዝ ናት። ብቻዋን ስትሆን ግን ንዴቷን መቆጣጠር አትችልም። ከዛ እንግዲህ ሌሎች በመኝታ ቤቷ ቁጭ ብላ እናቷ ትደውልላታለች። እናቷም እንግዲህ በቀረበላቸው ሀሳብ አባቷም እየተስማማ እንደሆነ በቅርቡም ወደ እነሱ እንደሚመጡ ይነግሯታል። በዛም በጣም ደስ ይላታል። ከዛ እንግዲህ ለዳዊት ትነግረዋለች። ዳዊትም እውነት እዚህ ሊመጡ ነው ብለው ሲያወሩ ሮዛ ተደብቃ ታዳምጣለች። ሮዛ እንግዲህ በዛን ሰዓት እናቴ ጎዳና ልትወጣ ነው፣ የዚች ኮተታም ቤተሰቦች ከመጡ ይሄ ሲሆንማ በፍጹም አለኝ ብላ እንግዲህ ጥላቸው ትገባለች። ሉሊት በሁሉ ነገር ጎበዝና ጠንካራ እንደሆንሽ አውቃለሁ። አሁንም ደግሞ ሁሉ ነገር አልፎ ጥሩ ደረጃ እንደምትደርሺ አልጠራጠርም ወንድሜ። እኔም ቤተሰቦቼ እንደዛ ሲቀይ ውስጥ መከራ ውስጥ ሆነ ሳስብ ተስፋ ቆርጣለሁ። ደግሞ እንደገና እጠነክራለሁ። በቃ አሁን እዚሁ በቅርብሽ ሆነሽ እያየሻቸው ጠንካራና ጎበዝ ትሆኛለሽ ብሎ እንግዲህ በመምጣታቸው በጣም ደስ ብሏቸው ወደ ቤት ይገባሉ። ሮዛ እንግዲህ ከዛ ሰዓት ብታወጣ ብታወርዳ ያላት አማራጭ አቶ መሰለ ጋር መደወል ነው። ከዛ እንግዲህ በፍጹም አልለቃቸውም በተአምር፣ እናቴማ ጎዳና መውጣት የለባትም። እንግዲህ እነሱ ጎዳና አያስወጧት ሳታቅ እሷ ለተንኮል ለክፋት ገመዷን ወጥመዷን ትዘረጋለች። ሔዋን እንግዲህ ከባንቴኑ ጋር ቁጭ ብሎ መኝታ ቤት ሆና ባንቴኑ መኝታ ቤት ይመጣል። ሲመጣባት ሔዋን በጣም ትደነግጣለች። ምክንያቱም ያ የተፈጠረው ነገር ከዴቭ ጋር ብዙ ቀን አኮራርፏቸው ስለነበረ የምትዋደድ ሰው ሲኮራረፍ በጣም ነው፣ አንድ ቀን እንኳን እንደ ወር እንደ 2 ወር ነው የሚቆጠረው። በጣም ይከብዳል። እና ለእሷም ሔዋንም ዳዊት እንግዲህ ያንን ካየ በኋላ ለብዙ ቀን ተቀይሟት አክርፎት ሊያናግራት ፊቱን እንኳን ሊመልስላት ፍቃደኛ አልነበረም። ድንገት ሲመጣባት ለምን እዚህ መጣ? የሆነ ነገር ላናገርሽ ነበር ሲላት፣ ታዲያ ሳሎን አይደርስም እንዴ? ምን ነው እየፈራሽ ነው? አዎ እየፈራው ነው፣ እፈራለሁ
እኔ እንደዛ ነኝ ትለዋለች። በጣም አዝናለሁ። አሁን ሁሉ ነገር እኮ በግልጽ ታውቆሻል። ስለዚህ ለምንድን ነው የምትፈሪው? አሁን ማውራት እችላለሁ ወይስ አልችልም ይላታል። ሔዋንም ትንሽ ተረጋግታ ካሰበች በኋላ እሺ እችላለሁ አውራ ትለዋለች። እሺ ሮዛ የዴቭ ልጅ አይመስለኝም ሲላት፣ ማለት እና ያንተ ነው ስትለው፣ ምን እያልሽ ነው ሔዋን ሲላት፣ ታዲያ የዳዊት ካልሆነ የማን ሊሆን ይችላል ብሎ እንግዲህ ስትለው በጣም ይናደዳል በሔዋን ንግግር። እሱም እንግዲህ ተረጋግቶ እኔ የትናንትን ባንቴ ነው አይደለም እንደማልቆም እንደማልራመድ ምንም ተስፋ እንደሌለኝ ስታውቅ ሁሉን ነገር ነግራኝ ነበር። ሌላ ሰውም እንዳለ ነግራኛለች። ስለዚህ ከማን እንዳረገዘች እንኳን እሷ እርግጠኛ አይደለችም። ስለዚህ ምን ልታደርግ አሰብክ ትላለች። እና ሮዛ ከሌላ ወንድ ትገናኛለች ማለት ነው? አዎ በሚገባ። ታዲያ ምን ልታደርገው ስልክ? እሱን አብረን የምናይ ይሆናል። የዴቭ ልጅ እንዳደለ ካወቅሽ ይበቃል። ምንም ቢሆን ኢየሱስ ቢሆን ባይሆንስ ብለሽ አስቢ እንጂ ይላታል። ከዛ እሷም በነገሮች ግራ ትጋባለች። ከነገራ በኋላ እንግዲህ ጥላ ትወጣለች። ባንቴኑም እንግዲህ ለዳዊት አንተ ባትሆን ኖሮ ሔዋንን የኔን ለማድረግ እስከ ጥግ ድረስ እፋለምህ ነበር። ነገር ግን አንተ ጥሩና መልካም ሰው ያደረከኝ ጥሩ ወዳጅ ነህ። ስለዚህ ሔዋን ደግሞ ማንም ሰው አይቷት ሊወዳትና ሊያፈቅራት የሚችል ሴት ናት። ጥሩና መልካም ስብዕና አላት ብሎ እንግዲህ ለሱ ሲል እንደተዋት አረጋግጦ ይነግረዋል ማለት ነው። ከዛ እንግዲህ ሔዋን ኩሽና ገብታ የሉሊትን ስራ እየሰራች ሮዛ ትመጣለች። ቆይ አንቺ እንዴት ነው የሚያረግሽ? ደግሞ እቤቴ መጣሽ ያማል በቃ ብሎሽ ባሌን ነቀጥሽ። ከዛ ሔዋን ቀበል ብላ ዳዊት ያንቺ አልነበረም፣ ግን በአጋጣሚ ያንቺ ነው። ስለዚህ የማ ሆነ የማ ምን አገባሽ ስትላት፣ ቆይ አንቺ እዚህ ምን ትሰሪያለሽ? ጭራሽ ኩሽናዬ ገብተሽ የምትንጎዳጎጁ ምን ልትሆኝ ነው ብላ እንግዲህ ቢላውን ላጥ ስታደርግ ሔዋን እንግዲህ ቀበልትና እሷም ትይዛታለች። በዛን ሰዓት እንግዲህ ሲታገሉ ሔዋን ተወጋት ይሆን ወይስ ሮዛ ሔዋንን ተወጋት ይሆን? ሮዛ እንግዲህ መሰለን ልታግዘው በቀላሉ ከእሷ ጋር ከሰራ የሚፈልገውን ነገር በእጁ እንደምታስገባለት ተነግረዋለች። ቀጣይ ክፍል አቶ መሰለ ይመጣል። ሉሊትንስ ይወስዳታል? ሉሊትን ታስወስዳት ይሆን? ሉሊት በድጋሚ ትሸወድ ይሆን አትሸወድ ይሆን? ሮዛስ ትወጋ ይሆን አትወጋ ይሆን? እንግዲህ ለጊዜው ሮዛ ነበር የመጀመሪያ ቢላውን ያነሳችው። ቀጣይ ግን አብረን የምናየው ይሆናል ማለት ነው። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ላይክ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ሰላም፣ ፍቅር፣ መተሳሰብ፣ አንድነት ለሁላችን ይሁን። ሀገራችን ሰላም ያድርግልን። በስደት ያላችሁት ወንድሞችን ፈጣሪ አምላክ ይጠብቃችሁ። ሀገራችንን ሰላም እንዲያደርግልን ሁላችንም በየእምነታችን ጸሎት እናድርግ ማለት ነው። የምወዳችሁ የሀገሬ ልጆች ቸር ቆዩኝ። በቀጣይ እስከምንገናኝ ሰላም ያገናኘን። ባይ ባይ።